ሰላም። ይህ የምትመለከቱት ወንድማችን ኢንስፔክተር ጀዋር አብራሂም ይባላል። በድሬዳዋ ከተማ ፖሊስ አባል ነው። ኢንስፔክተር ጀዋር መንግስትና ህዝብ የጣለበትን ኃላፊነት በአግባቡ የሚወጣ ቅን፣ ታማኝ የነበረ ሰው፣ ሌት ተቀን ከሌቦች ጋር የሚታገል ሰው ነው። ግን ምን አረጋል? እንዲህ አይነት ስምና ስብዕና ይዛችሁ ድሬዳዋ ከተማ ላይ ፖሊስ ሆኖ መስራት የህይወት ዋጋ ያስከፍላል። ትታሰራለህ፣ ትባረራለህ፣ አሊያም ትገደላለህ። እስከዛሬ ድረስ ቲክቶከሮቹ እነ አለሙ መገራ ታማኝ ፖሊሶችን የሚያስወግዱበት መንገድ አንድ ነው፣ በግድያ በእስርና ጭራሽ ከፖሊስ በማባረር። ኢንስፔክተር ጀዋር ከትላንት ወዲያ ኮንትሮባንድ ይዘናል ና ብለው ጠሩት። እሱም በተጠራበት ቦታ ሄዷል። እንግዲህ በሄደበት ነው በጥይት ተገድሎ የሞተው። መረጃዎች እንደሚያመላክቱት ከሆነ በወቅቱ የተያዘም ምንም አይነት ኮንትሮባንድ እንደሌለ ነው። የጠሩት እሱን ታርጌት አድርገው ሴራ ጠንስሰውለት ነው። እሱ ግን የዕለት ተግባሩ ከሌቦች ጋር መዋጋት፣ ሀገር መጠበቅ ነውና ጥሪውን ተቀብሎ በሄደበት ወጥቶ ሳይመለስ ቀርቷል። እንዲህ ነው ድሬዳዋ ለህዝብና ለመንግስት ታማኝ የሆኑትን አገልጋዮች የሚወገዱበት መንገድ። በጣም በጣም በእውነት ያሳፍራል። በጣም ያሳፍራል። ኮንትሮባንድ ሲይዝ ነው ብላችኋል። ኮንትሮባንድ ነጋዴው ደግሞ በድሬዳዋ ከተማ እናንተ ናችሁ። ሶስታችሁ እናንተ ናችሁ። በዋናነት ዊንስተን የሚባል በኢህአዴግ ጊዜም በከፍተኛ ኮንትሮባንድ አዘዋዋሪነትና ነፍስ ግድያ ይፈለግ የነበረ ሰው በለውጡ ተመልሶ ገብቶ እንግዲህ ከገድል ጀዋር ጋር ፑል ሲጫወት የምታዩት ዊንስተን ማለት እሱ ነው። ነጋዴዎቹ እናንተ ናችሁ። ያሳዝናል። እንደው የምትዘርፉት፣ የምትሸጡት መሬት፣ የምታደዩት ህዝብ የምታደዩት፣ የምታፈናቅል ሁሉ ነገር አንሶ ያሳዝናል። ነፍስ ስታጠፉ ይሄ ሰው እኮ አባላችሁ ነው። ለሀገሩ የለፋ ቤተሰብ አለ። እሱን ጠብቀው የሚኖሩ በጣም ያሳዝናል። በእውነት በጣም ነው የሚያሳዝነው። የእናንተስ ከፋ። ከዚህ ቀደም ያስወገዳችኋቸው 2 ፖሊስ አባላት ቤተሰቦቻቸው በምን ችግር ላይ እንደሚገኙ ድፍን የድሬዳዋ ህዝብ ያውቃል። እነ ምናምን ተሰብስብ እዚህ ጋር አዳምጥ። ዳንሳ አይደለም እኔ ልንገርሽ፣ የጉችን የራቀውን ልንገርሽ። ጉቺ በጣም ተናዳለች። አሁን እሷ 700,000 ብለው ፖስት ያደረጉ እንግዲህ ልንገርሽ ማለት ቤታየው 600,000 ብር ይምጣልኝ ተታልያለሁ ብላ ቪዲዮ ሰራች። አያየሽ? አዎ። እዛ እሷ ምንድነው ተቃጠለች። እኔ ሀቄን አወጣለሁኝ የላከላትን የተላከ አካውንቴ ላይ ሲገባ ለነዛ የተላከችበትን ለእሷ ወርቅ የተገዛበትን የመጣበትን ብር ሁሉ አወጣለሁ፣ የሰውየውን ድምፅ እናገራለሁ ብላ ነበረ። ለዚህ ነው እኔ ለምንድን ነው ባልበላሁበት እንደገና ደግሞ 700,000 ብር ወስዳ ሰውየው ተቀብላ ነው ብለው የሚሉት ብላ ይቃጠሉ እንዲያውም ብላ 1 ሚሊዮን የወሰድኩ ቤት 600,000 ነው ተታልያለሁ የምትለው። አረፋ ማለት ና ከነዚህ ጋር ሁና እኮ ነው። እሷ ጋር ገብተው እኮ ትናንትና ሲጨፍሩ ነው ያደሩት። ነገሩን 700 ብር ሲላት ከፍላት ገቡን ገንዘብ ክፈሉ መጀመሪያ ከፍላችሁ ነው የምትናገሩት እያለች ስትቀድድብን ያመሸ ያደረች። ግሩፕ ይዘዋል 3ቱ አሁን ከእሷ ጋር ውጪ ገባች ማለት መሲ ገባች፣ ኪመታራ ገባች፣ ሙኒት ገባች። እንዲያውም ዩኒቨርስቲ ነው ምናምን ተጠቃት መሰለኝ ሽልማት እንዳደርጉ ነበረ። እዛው የተቀዳ ነው ያየሁትን የራሴንና እሷ ጉቺ በዚህ ነው
የምትናደደው ልልሽ ብዬ ነው። በዚህ ነው እንጂ አንቺን አንድ ነገር ምንም ነገር ለሳራ ምን ትላታለች መሰላችሁ? ስለ ብሩና ስለ ባልሽ ስታወሪ እንደ ቀዳችሽ የሆነ ጨጨምታ ሰምቻለሁ እና የሆነ የተናገርሽው ነገር ካለ ተጠንቀቂ ከቡቺ ትላታለች። ማን? መሲ ለመሲ እንደዚህ ብላት፣ ይሄ ጉዳይ መሲና ሳራ ማል ቀርቷል። መሲ ለባሏም ፌቨር ልታረግበት የእሱ እናት ስላለቀሰችባት እንጂ ወሲብ ላይ ራሱ ደስተኛ እንዳልሆኑ ሰክራ ይሁን ጠጅ ጠጥታ ይሁን ጠጅ ሳር ጆሮ ላይ አርጋ አላውቅም ስታወራ ቡቺ የሆነ ነገር ትብላችና ቀድታሽ እንዳይሆን ወሬ ስታወሪ ትላታለች። ማን? መሲ ብርጅስቶን ለሳራ። ከዛ ሁለቱኛ በጣም ጓደኛ ነን አይነት ጨዋታ ይጫወቱ የለም። ከዛ በእኛ እንትን ይበል ካሰማችና የሆነ ነገር እንኳን ካደረገች የትም ቦታ ላይ ከሰማሽ በህግ ስለምንጠይቃት ተጠንቀሽ እያት። ኧረ በአንቺማ በጓደኛዬ ቀልድ አይደለም ትላታለች ብለው በሁለታችን ማለት ተደፍኗል ብለው ዝም። ከዛን አንድ ቀን በታክሲ ውስጥ ደግሞ ከመሲ ብርጅስቶን እና ቡቺ እየሄዱ ይነሳል ስለ መሲ። ያን ነገር እኮ እንዴት እንደተሰማ ምናምን ስላት እንዲህ ሳራም እኮ አጠገቧ ቮይስ እንዳለ ስታወራ ነበርና ተጠንቀቂያት ለሌላ ነገር። ይሄ በታኩር እንትን ላይም በጣም ተጠንቀቂያት፣ በጣም ተቀራርባችኋል እና የሆነ ቮይስ ያንቺ አጠገቧ አለ ስታወራ እንደውም እኔ አጥፊ ብያት አጥፊቻለሁ ብላኛለች፣ እርግጠኛ አይደለሁም ትላታለች። እንዴት እኔን ትቀዳኛለች ብላ ቡቺም ከወዲሁ ቡፍ ብላ አኩርፋታለች። ሳራ ቡፍ ብላ ፊት ነስታታለች። ከዛን እሺ አንቺና ሳራስ በምን የተቀያየማችሁ ተባለ። ቡቺ እንደዚህ ቀርታኝ እንደዚህ አድርገኝ። ሳራ ደግሞ ለምን ቡቺን ተቀይምሻል? እንደዚህ አድርጋ እንደዚህ ቀርታ ስለ ባሌ እኔም ፐርሰናል ነገር እንደዚህ ከየት ነው የሰማችው? ማን? መሲ። ይኸው መሲ ነገረች። ጓደኛዬ፣ ነፍስ ጓደኛዬ፣ ስንት ነገር ገበና ተደባብቀን መሲ እኔ መቼ ነው ቀዳዋት ያልኩሽ ስትባል እንዴ እኔ እንደዛ ያልሽ መሰለኝ አለች። ከዛም ቡቺ እንዴ ያለች ወንበሯ እንደዚህ ያደረገች። ለእኔ መኪና ውስጥ እየሄድን ከምን እየመጣን አለች። ስሙን ሴት ሲያወሩ ነበር። ከንትን እየመጣ እንደዚህ ያላልሽም? አዎ እኔ እንደዛ ያለች መሰለኝ። እዛው መላቀስ ጀመሩ። ልቆ ለመላቅሰው እንደዚህ እንባ። እዛ የመሲ ዳጣ በርበሬዋ ብን ያለ ነው የሚመስለው ነው የተባለው። እንደተባለው እኮ በርበሬው እንዳለ ባልትናው ግድግዳው ላይ ነካካው ነው የሚመስለው እንዳለ እንደዚህ። ሁሉም እንደዚህ ሲል የሚውለው ነው የተባለው። እንደዚህ ከማታለብሰው መሲ አሳራ ብቻ መሲ ብቻ ናት ውሸታም እያለች ይሰኝ አፋታውሽ ነው አላቧና እንደዚህ ትላለች። እችም ደግሞ ትላለች። ለዛውም አይኗ ሲያለቅስ ደግሞ እንደዚህ ይወጣል። የዚች ጌሙን እንዳሸንፍ ታደርግኛለሽ አለች። በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑም ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ አላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እኔ ነግሬሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ
መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን አንድ አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ የማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪው እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ፣ አገሬን መመላለስ፣ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይሄው ይታያል። ይታያል። ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው። ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ሄለን እኔን በጆከር እያሰደበች ራሷ እየተጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስር ከሄድሽ በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ
አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይሄንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር መች ትጨነቅፈለቂያለሽ? እውነቱን ልንገርሽ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር ስፒከር ከፍቶ ያሰማኝ ነበር እኔ አላውቅሽም ያኔ የሚዲያ ሰው አልነበርኩም አሁን ነው ሚዲያ የጀመርኩት ይሄ ደግሞ እዩት ነገ ከ10 አንበሳ በኋላ እናወራለን ይኸው ማስፈራሪያ የላከችልኝ እዩት በቴክስት ነው የጻፈችው ይታያል ጉቺ አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል ሳርዬ አይታይም ደረም ስጭኝ አላልኩ ኧረ ሄለን የኔ ምንም ዝምድናሽን ፈልግ ሄለን እንዴት ነሽ ሰላም ነሽ ወይ መቼም ያንቺ ቀልድ እኮ በፍጹም አይጠገብም በጣም ሄለን እንዴት ነሽ ሰላም ነሽ ወይ መቼም ያንቺ ቀልድ እኮ በፍጹም አይጠገብም በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ እንደው ትንሽ እንኳን ትንሽ ለኔ አታስቢም እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምልጠየቅበት ሰዓት አይደለም በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ የጉችን ለአንቺ አይደለም እኔ ልንገርሽ የጉችን የራቀውን ግሬልም በህግ ይሄዳለሁ እኔ ከዚህ በኋላ እኔ እሺ ሌላ የምትጠይቁኝ ጥያቄ ካለ ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው ምን መሰለሽ አሁን እነሱ ኮሜንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ በዚህ ልክ አንበሳ ያሰጠሽ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ አንበሳ መዛ የተሰጣት ጋላሪ ሙኝ እያለችሽ እንደነበረ እሱ ነው ከሱ ትከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እያነበብኩ ስለነበረ ጥያቄ መልሽላቸው እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን የተከበሩ ልጆቼን ቤተሰቦቼን ስራዬን እኔም የተከበርኩ ሰው ነኝ ከስድብ ይልቅ በቃ ብጠፋ ይሻላል እኔ በጣም ታምሜ ነበረ ታውቂያለሽ ጉቺ ምን ያህል እንደጎዳችኝ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት እኔ ምንም ነገር ምፈራው ነገር የለኝም አንድም ነገር ምፈራው ነገር የለኝም እጇ ላይ ቢኖር እሷ እንትን ታረጋለች እኮ ለምንም ማትመለስ ሰው ናት ጨካኝ ሰው ናት